ፈለቅ ልብ አንጠልጣይ የፍቅር ታሪክ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። 1983 ግንቦት 20 ሰብሰብ ብለን እያዳመጥነው ከነበረ ሬዲዮ የተሰማው አስደንጋጭ ዜና የመጨረሻ ስንኝ ነበር። በወቅቱ የዘመነ ደርግ ፀሐይ ወደ ማሸለብ የገባች እንዲሁም ሽርጥ ለባሽ ባለቁምጣዎች አዲስ አበባን የተቆጣጠሩበት የግርግር ጊዜ ነበር። በጊዜው እኔ ልጅ ነበርኩኝ። በከተማው ይስተዋሉ የነበሩ መተራመሶችንና የተለያዩ የተኩስ ድምጾችን እጅጉን ስሰማ ያስጨንቁኝ ስለነበር ከቤት እንኳን ወጥቼ አላቅም። ከናቴ ጉያ ስር መወሸቅ ነበር ስራዬ። ለዛም ነበር ከአዋቂዎች እኩል ራዲዮውን ለማዳመጥ የተገደድኩት። ዛሬ በሬዲዮ የሰማነው ዜና ከአንዳንዶች በስተቀር መላ የሀገሪቱን ሕዝብ በደስታ አስቦርቆታል። ምክንያቱም ደግሞ በነበረው አገዛዝ ተጨቁነናል ይሉ ስለነበር ነው። እኛ ቤት ግን ይህ ደስታ ቡረቃና ፈንጠዝያ የለም። እኛም እንደ ሌሎቹ ምክንያት አለን። የቤቱ አባወራ፣ የናቴ የልጅነት ባሏ፣ የኔ ደግሞ ተናፋቂ አባቴ በወቅቱ ለነበረው የደርግ ስርዓት በኮሎኔልነት ያገለገለ ስለነበረ መሸነፉን መስማታችን ምንም ደስታን አይፈጥርልንም። እንዲያውም ከድሉ ዜና ተከታትሎ የአባቴን ሞት የምሰማ እየመሰለኝ ራዲዮኑ ላይ እንባ ባረገዙ አይኖች ማፍጠጤን አስታውሳለሁ። ሰልማኔ ለምን ገብተህ ምሳ አትበላም? ቁርስም እኮ በደንብ አልበላህም። ትጎዳብኛለህ እኮ የኔ አባት። እናቴ ናት። አባቴን በመጠባበቅ ደጅ እያማተርኩ የቤቱ በረንዳ ላይ ትክዝ ብዬ መቀመጤን ተመልክታ ምግብ እንድበላላት ልታባብለኝ ከጎኔ እየተቀመጠች፣ እማዬ አባቢ ግን አሸንፏል አይደለም? እንደ ከዚህ ቀደሙ ስራ ሆኖ ነው አይደል ቶሎ ያልመጣው? በህፃን ጭንቅላቴ ውስጥ የገቡ መጥፎ ሐሳቦችን እናቴ እንድታስወግድልኝ አይኖቿን እያየሁ ጠይቃታለሁ። የኔ ምስኪን እናት እንባ ያረገዙ አይኖቼን እንባ ባረገዙ አይኖቿ እየተመለከተች ተስፋ ቢስ የሆኑ የተስፋ ቃላቶችን ትቸረኛለች። ልቧ ግን ባሏ የልጆቿ አባት በሰላም እንደማይመለስ ይነግራታል። ለብላቴና ልጇ አታረዳው ነገር ሆኖባት እንጂ። የኔ ሰልማን አባትህ እየጠበቅነው መቼ ቀርቶብን ያውቃል? አሁንም ይመጣል። እሺ፣ ግን ሲመጣ ምግብ አልበላም ማለትህን ብነግረው ይቆጣና ይናደድብሃል። ስለዚህ ተነስና ምሳህን ብላ። እማዬ ትንሽ ልጠብቀውና ከመጣ አብረን እንድንበላ። እማ የኔ አባት ከመጣም እኮ ምሳውን በልቶ ነው የሚመጣው። አታስቸግረኝ። አሁን በል ተነስ። እንደምንም አባብ ላይ ተነስቼ ወደ ቤት ገባሁ። አባቴ መጥቶ እያጎረሰኝ ብጠግብም አብሬው በላ ነበር። ምኞቴ ግን አልሆነም። ምንም የማያውቁ አይኖቼ ቅልው ቅልው እያሉ ደጅ ደጁን ያማትራሉ በይመጣል ተስፋ። አሁን 2007 ዓመተ ምህረት ሰልማን ይመር ሙሉ ስሜ ነው። ጓደኞቼ ቻርሊ እያሉ ይጠሩኛል። ምክንያታቸው ደግሞ በየትኛውም አይነት ሁኔታ ውስጥ በሆን እንኳን በመሳቅና ሰዎችንም በማሳቅ ስለሚያውቁኝ ነው። በእኔ አስተሳሰብ ስሜት ጊዜያዊ አይደለም፣ መዘውተር ይችላል ብዬ አምናለሁ። ሐዘንን ካዘወተርን ሐዘንተኛ ዱካካም መሆናችን የማይቀር ነው። ደስታን ካዘወተርን ደግሞ እንደኔ ሁሌም ሳቂታ መሆን እንችላለን። ይህ የኔ ሐሳቤ ነው። በጣም የምወዳት እናት አለችኝ። ከሁሉም ሰዎች አጠራር የሷ ይለይብኛል። የኔ አባት ነው የምትለኝ። አናድጃት ከሆነ እንኳን በሙሉ ስሜ አትጠራኝም። ሰልማኔ ብላ ነው የምትጠራኝ። አንዳንዴ ሳስበው ዘወትር ሳቂታ የሆንኩት ለሷ ብዬ ይመስለኛል። ምክንያቱም እኔ ለሷ ዓለሟ ነኝ። የኔ መደሰት፣ የኔ መሳቅ፣ የኔ ማግኘት፣ የኔ ውሎ መግባት ዓለሟን 10 እንደሚሞላላት አውቃለሁ። በተቃራኒው እኔ ስከፋ፣ እኔ ስበሳጭና ስቸገርባት ስትመለከት ደግሞ በደከመ ጉልበቷ የገነባችው ተስፋዋ እንደሚናድባትም ጭምር አውቃለሁ።
እናቴ አስቀድማ ዓለማዋ መሆኔን አወጀች እንጂ እሷ ነበረች ለኔ ዓለሜ። ሰልማንን ሆኖ እንዲቆም መሰረቷ ሴትነቷ ሳይበግራት ወንድ ሆና ወንድ ያደረገችኝ ዓለሜ እሷ ነበረች። ግን ሁሌም ከራሷ ብላቴና ልጇን እኔን ስለምታስቀድም ዓለሟ አድርጋኛለች። ሰዎች ስለ ሴት ያላቸው አመለካከት እጅጉን ይቆረቁረኛል። ሴት በራሷ እንደማትቆም፣ ሴት የወንድ ጥገኛ እንደሆነች፣ ሴት እንደማትችል አድርገው ሲያስቡ ያመኛል። ስለምን እናታቸውን እንደማይመለከቱ አይገባኝም። 9 ወር ማርገዝ ሳያንሳት እድሜ ልኳን በሐሳብ የምታረግዘንን እናት እንኳን መመልከት ስለምን ተሳነን ጥያቄ ነው። መልሱን የሚሻ ደግሞ እኛ ቤት መጥቶ የኔን ዓለም መመልከት ይችላል። በእናቴ ሴትነት ወንድ ሆኜ ያደግኩ ኩሩ የሴት ልጅ ነኝ። ሰልማን ስለ አስተዳደግ ሲነሳ ሁሌም የሚናፍቀኝ አንድ ሰው አለ። ይመር ሁሴን ይባላል። አይኑን ካየሁት ዓመታት የተቆጠሩለት አባቴ። እናቴ በሌሎች ልጆች አባት እንዳልቀና አድርጋ ቢሆንም ያሳደገችኝ አንድ የማልክደው እውነታ ግን አለኝ። አባቴ ይናፍቀኛል። 1983 በሩን እያማተርኩ እናቴ ምሳ እስክታቀርብልኝ እጠባበቃለሁ። በድንገት የግቢያችን በር ተንኳኳ። አባቴ መጣ መሰለኝ። ከተቀመጥኩበት ስበር ተነስቼ ወደ ግቢው በር አመራሁ። እናቴ ከኋላ ትከተለኛለች። ሁለታችንም በተለያየ ስሜት ውስጥ ሆነን ከበሩ በስተጀርባ ያለውን ሰው ለማየት ጓጉተናል። እናቴ መርዶ ነጋሪውን፣ እኔ ደግሞ አባቴ። የግቢው በር ላይ እኔ ቀድሜ ብደርስም ቁመቴ ስለማይደርስ እማዬ ከፈተችው። ነገር ግን በሩ ሲከፈት የጠበቅኩትን አባቴን አላገኘሁትም። እንዲያውም በተቃራኒው አንገቱ ላይ ሽርጥ የጠመጠመ ቁምጣ ለባሽ ታጣቂ ነበር የነበረው። የእናቴ ስሜት ሳያሸንፍ አልቀረም። ሰላም እንደምናለሽ? አልሐምዱሊላህ ሰላም ነኝ። ምን ልርዳህ? የመጣሁት ባለቤትሽ ኮሎኔል ይመር መማረኩንና ሊያመልጥ ሞክሮ እንደተገደለ ልነግርሽ ነው። በጣም አዝኛለሁ። በዚያ በለጋ ዕድሜ በነበረበት እኔ ቃላቶቹ ትርጉም አይሰጡኝም። ለእናቴ ግን መቋቋም የማትችለው ዱብዳ ነበር የሆነባት። በቆመችበት ራሷን ስታ ወደቀች። ያ ቁምጣ ለባሽ ታጣቂ ፈጥኖ ከመሬት ተቀበላት። እኔም አንገቷ ላይ ተጠምጥሜ ማልቀስ ጀመርኩኝ። ቁምጣ ለባሹ ታጣቂ ይዞት የመጣውን መርዶ አገናዝቤ ለመረዳት ያኔ ልጅ ነበርኩኝ። እናቴንም ይህን ያክል ለምን እንዳስደነገጣት አይገባኝም። ምክንያቱም እኔ አባቴን ለመቀበል ደጅ የማማትር ብላቴና ነኝና። በግልጽ አባትህ ሞተዋል የሚባለውን ዜና እስክሰማ ድረስ ሌሎች ገለጻዎች አይገቡኝም። ለዚህ ይመስለኛል አሁን አድጌ እንኳ አባቴ ስለመሞቱ ለማመን የተቸገርኩት። ገና ለጋ ብላቴና እያለሁ በሚገባኝ ቋንቋ መሞቱ ስላልተነገረኝ ይመስለኛል አባቴን በሕይወት የማየት ተስፋዬ ዛሬም ድረስ ያልጠፋው። የአባት ፍቅር ዘውትር እየናፈቀኝ ነው ያደግኩት። ምንም እንኳ እናቴ ጠንካራ ብትሆንም ተፈጥሯዊ ስሜትና ፍላጎቴን ግን ልትገድበው አትችልም ነበር። ሁሌም አባታቸው በሚቆጣቸው ልጆች እቀናለሁ። ቁጣ ግን እንዴት ያስቀናል ሰዎች። ምናልባት ግን በቁጣው ውስጥ ንጹህ አባትነት ፍቅር ስላለ ይሆናል። እኔማ ይታውቃለሁ በይሆናል ልለፈው እንጂ። እናቴ ራሷን ስታ ከወደቀችበት አንስቶ ወደ ቤት አስገባት። መርዶ ይዞ የመጣው ታጣቂ ጎረቤት ጠርቼ እንድመጣ አዘዘኝ። ጎረቤታችንን እታታን ጠርቻቸው መጣሁ። ታጣቂው ሰውዬ የእታታን መምጣት ሲመለከት ለመሄድ እየተሰናዳ ስትነቃ ይህን ቤት ለመልቀቅ 1 ወር ብቻ እንዳላት ንገሪያት። አምባገነን ስርዓት ሲያገለግል የነበረው ሰው ስለሆነ ባለቤቱ መንግስት ይወርሰዋል። ደህና ዋሉ። ለእታታ ይህን የታጣቂው ቃል ትርጉም ነበረው። ለኔ ግን አሁንም ምንም ትርጉም አላገኘሁበትም። እታታ ሰውየውን ሸኝታ በሩን ዘግታ ስትመለስ አይኖቿ እያነቡ ነበር። ምን ሆና ነው እናትህ ሰልማኔ? እታታ ልክ እንደ እናቴ ሰልማኔ እያለች ነው የምትጠራኝ። የቅድሙ ሰውዬ የሆነ ነገር ሲነግራት መሬት ላይ ወደቀች። ምን እንደሆነች አላቅም።
ምን እንዳላሰምተሃል እንዴ? ሰምቼዋለሁ፣ ግን ምን እንዳለ አልገባኝም። የሰውየው በትግረኛ ቅላጼ የተዋዛ አነጋገር ካለ ማገናዘቤ ጋር ተደማምሮ ምን እንዳለ እንኳ በትክክል አልሰማሁትም። እኔና ታታ እናቴ አይን ላይ አይናችንን ተክለን ተቀምጠን ሳለ እናቴ አይኗን ገለጠች። የኔ አባት አለህል? አይኗን ስትገልጥ የተናገረችው ቃል ነበር። እውይ ተመስገን አሚና፣ ነቃሽ? አስጨነቅሽን እኮ እኔንም ልጅሽንም። ታታ ነበረች። እያነቡ የነበሩ አይኖቿን በእጆቿ እየዳበሰች። መጥቶ የነበረው ሰውዬ ሄደ እንዴት ታታ? የእናቴ አይኖች ገና ከመገለጣቸው ማንባት ጀመሩ። ሰው ሲያለቅስ አብሬ ያለቅሳለሁ። በተለይ እናቴ ከሆነች ደግሞ አብሬያት እንሰቀሰቃለሁ። ቤቱ በሶስታችንም ድምፅ አልባ እንባዎች ደብዝዟል። አዎ አሁን ሄደ። ቆይ ምን ነግሮሽ ነው እንደዚህ የደነገጥሽው መሪ? የኔ አባት እስኪ ወደ ውጭ ወጣ ብለህ ተጫወት። እናቴ ለታታ ልትነግራት የፈለገችውን ነገር እንዳልሰማባት ነበር መውጣቴን የፈለገችው። እኔም ትዕዛዟን ተቀብዬ ወጣሁ። ነገር ግን ከበሩ አጠገብ ተደብቄ ያወሩትን አዳምጥ እንደነበር አስታውሳለሁ። ታታ ጉድ ሆንኩ እኮ ጉድ ሆንኩ። ምን መጥፎ ነገር ተፈጠረ? ይመርኩ ተማርኩ እንደነበርና ሊያመልጥ ሲል እናቴ መጨረስ አልቻለችም። የእንባ ሳግ ተናነቃት። እረ እንዲያውም እንባዋን ዘረገፈችው። የእናቴን ለቅሶ ማዳመጥ ስላቃተኝ ከበሩ ዞር አልኩኝ። ከዛ በኋላ ያወሩትን አልሰማሁም። እታታ ንገሪ የተባለችውን መልእክት ተናግራ እናቴንም አጽናንታ ከቤት ስትወጣ አይኖቿ በርበሬ መስለው እያነባች እንደነበር አስታውሳለሁ። ሰልማኒ የኔ ጎበዝ ልጅ በርታሽ፣ ጥንክር በል። ይህ የታታ ቃል አሁን ላይ ላለሁት እኔ እጅጉን የገዘፈ ትርጉም አለው። ለብላቴናው ሰልማን ግን ከቃልነት የዘለለ ትርጉም አልነበረውም። እታታ ማለት የድሮ ጎረቤታችን ናት። ለኔ እንደ ሁለተኛ እናቴ ናት። ትወደኝና ትንከባከበኝ ነበር። ሁሌም ጠዋት እሷ ቤት መሄድ ያስደስተኛል። ምክንያቴ ደግሞ ሁሌም እንቁላል ስለምትሰራልኝ ነበር። አድጌ ስለታታ ሳጣራ የባሌ ሮቢ አካባቢ ተወላጅ እንደሆነችና ባሏን ተከትላ ወደ አዲስ አበባ መጣ ባሏ ጥሏት እንደጠፋ ከዛም በኋላ ኑሮዋን ለመግፋት የተለያዩ ስራዎችን እየሰራች ትኖር እንደነበር እናቴ ነግራኛለች። ከተሰጠን የአንድ ወር ጊዜ አስቀድመን ቤቱን ለቀን ወጣን። እዚያው ሰፈር ውስጥ ትንሽዬ ቤት ተከራይተን መኖር ከጀመርን በኋላ ችግር እጅጉን ያጠቃን ጀመር። አባቴ ለክፉ ቀን ብሎ ያስቀመጠውን ገንዘብ በመንግስት ታግዷል። እናቴም ያላትን ሁሉ አሟጣ ጨረሰች። አሁን ያላት አማራጭ ከደረጃዋ ወርዳ መስራት ስለነበር ስለ ክብሯም ሆነ ስለ ራሷ ሳትጨነቅ እንጀራ እየጋገረች መሸጥ፣ በየቤቱ እየዞረች ልብስ ማጠብን ተያያዘች። ይሄው እኔንም እሳት ተቃጥላ እጆቿን ውሃ በልቷቸው አሳድጋኛለች። አሁን 2007 የኮንስትራክሽን ኢንጂነሪንግ ተመራቂ ተማሪ ነኝ። ከዛች ህይወታችን ሙሉ በሙሉ ከተቀየረችው የግንቦት 20ዋ ዜና በኋላ እናቴ አፈር ከድሜ እየበላች እዚህ አደርሳኛለች። እንደ ሌሎች ሙስሊም ልጆች ወደ መድረሳ ሄጄ ኪታቦችን የመቅራት እድል አላገኘሁም። ምክንያቱም በትርፍ ጊዜ እናቴን ለማገዝ ስለምሯሯጥ ነበር። ግን ምስጋና ለእናቴ ድረሳትና ቁርአን ገና በልጅነቴ ነው ያከተምኩት። እናቴ ራሷ ናት ያቀራችኝ። እናቴ ወለዬ የደሴ ልጅ ናት። አባቴም ጋር የተገናኙት ደሴ ወጣት አብዮት ጠባቂ ወታደሮችን ለመመልመል በመጣበት ጊዜ ነበር። ከዛም ተጋብተው እኔን ወለዱ። ፍቅራቸውን ሳይጨርሱ ክፉ ቀን መጥቶ ለያያቸው። እናቴን የምጦርበት እንዲሁም የምንከባከብበት ጊዜው የደረሰ ያህል ይሰማኛል። ከተመረኩ በኋላ ምን እሰራለሁ የሚለው እስካሁን አሳስቦኝ አያውቅም። ሁሌም የምጨነቀውና የማልመው እናቴ ተመርቄላት እንድታየኝ ነው። ስራ መያዙና ተከታዩ ነገር ከተመረኩ በኋላ ይደርሳል። በሃይማኖቴ ምንም የካበተ ዕውቀት የለኝም። ሴቶች ጋር እየተሻሸሁ
እየተቃቀፍኩ ነው የምውለው። ሙዚቃና ፊልሞችን በጉጉት እየተጠባበቅኩ እከታተላለሁ። ካሉኝ ጓደኞች አብዛኞቹ የሌላ እምነት ተከታዮች ናቸው። የተሳሳተ መንገድ ላይ እንደሆንኩ የሚጠቁሙኝ የቅርብ ሰው አልነበረኝምና እናቴም ብትሆን ስለ ውሎዬና አዋዋዬ ምንም የምታውቀው ነገር ስለሌለ ለመገሰጽም ሆነ ለመቆጣት እድሉ አልነበራትም። ተመራቂ ተማሪ እንደመሆኔ የተለያዩ የመዝናኛ ዝግጅቶች ላይ የተሳተፍኩ አመሽ ነበር። እማዬ የማመሽበትን ምክንያት ስትጠይቀኝ የመመረቂያ ጽሑፍ እያዘጋጀሁ ነው የሚል ነበር የዘወትር መልሴ። መልከ መልካም የሚሉኝ አይነት ወንድ ነኝ። ግቢ ውስጥ ያሉት ሁሉም ሴቶች በሚባል ሁኔታ ያውቁኛል። ቆንጆ ሴት አይቼ ማለፍ አልወድም። ሴቶች የሚንሰፈሰፉልኝ አይነት ወንድ በሆንም እስካሁን ግን ፍቅረኛ የለኝም። ምክንያቴ ደግሞ ከሚንሰፈሰፉልኝ ይልቅ ኮስተር የሚሉብኝን ሴቶች ስላጣሁ ነበር። ዛሬም እንደወትሮ ከጀለሶቼ ጋር ግቢ ተቀምጠን የሞቀ ጨዋታ ይዘናል። ለመደበሪያ ያህል በፊት ለፊታችን የምታልፈዋን ማንኛውንም ሴት ለመሳም ተወራረድን። ሳይስም የተመለሰ ሰው 500 ብር ይቀጣል የሚል ነበር ውርርዳችን። እኔ 500 ብር የለኝም። ነገር ግን ጉበትና ብረት የሚያቀልጥ ምላስ ስላለኝ በድፍረት ነው የተስማማሁት። ውርርዱ ተጀምሮ በየተራችን የሚያልፉ ሴቶችን ለመሳም ተዘጋጀን። 2 ጓደኞቼ ቀድመው ተራቸው ደረሰ። አንዱ ሳመ፣ አንዱ ደግሞ በጥፊ ተመቶ ተመልሶ 500 ብር ተቀጣ። 3ኛው ተራ የኔ ነበር። በፊት ለፊት የምታልፈውን ልጅ እየተጠባበቅን ሳለ ተጠባቂዋ ልጅ ከሩቅ መምጣት ጀመረች። እኔን ጨምሮ ሁላችንም ደነገጥን። ግማሾቹ ጓደኞቼ ገና ካሁኑ መሸነፌ መሆኑን በሳቅ ታጅበው ይነግሩን ጀመር። እኔም ለሁን ጓደኞቼ የደነገጥነው በመምጣት ላይ ያለችውን እኔ ልስማት ግዳጅ የተሰጠኝ ልጅ ግቢ ውስጥ ማንም ደፍሮ የማያናግራት በሃይማኖቷ ጠንካራ መሆኗ የሚወራላት ከተማው ላይ አሉ ከሚባሉ ባለሀብቶች አንዱ አባቷ እንደሆነ የሚነገርላት ኮስታራዋ ሂክመት በመሆኗ ነበር። ግልጽ ሽንፈት ወደ እኔ እየመጣ ነው። የግቢው ሴቶች የሚንሰፈሰፉልኝ እኔ ሂክመትን ግን እንደማላሸንፍ አመንኩኝ። ግን መቀጣቴ ካልቀረ እድሌን ሞክሬ መቀጣትን መረጥኩኝ። ሂክመት ወደኛ እየተቃረበች ነው። ጓደኞቼ ይስቃሉ። ከፊሎቹ ደግሞ እንዳልሞክር ያስጠነቅቁኛል። ምክንያቱም ሂክመት ናታ ልጅቱ። አይደርስ የለም እኛ ወደ ተቀመጥንበት ቦታ ደረሰች። ጓደኞቼ ሁሉም መሳቃቸውን አቆሙ። መሸነፌን ያመንኩት እኔ እድሌን ለመሞከር ሂክመትን ተከትያት ከፊቷ ቆምኩኝ። ያለማጋነን እስከ ዛሬ ቆንጆ ተብለው ካገኘኋቸውና ከተወራላቸው ሴቶች ሁሉ ሂክመት ታምራለች። ውበት እንደ ተመልካቹና አንጻራዊ ቢሆንም የሂክመትን ውበት ግን ማየት የተሳነው ሰው እንኳ በጣቶቹ ፊቶቿን ዳብሶ በልቡ የምታምረዋን ሂክመትን እንደሚሳሳላት አልጠራጠርም። ገና ከሂክመት ፊት ስቆም ያ ብረት የሚያቀልጠው ምላሴ ራሱ ቀለጠ። አቀለጠኝ። ምን ፈልገህ ነው መንገዴ ላይ የቆምከው አለችኝ። በህይወቴ አይቼው የማላውቀውን ቆንጆ ኮስታራ ፊት ሂክመት አሳየችኝ። አንቺን ፈልጌ ነው። መተዋወቅ አንችልም? ስራ የለህም እንዴ? አሁን አሳልፈኝ። እግርግሬን እየተመለከተች ነው የምትመልስልኝ። ቀና ብላ ወደኔ አለመመልከቷ በሸቀኝ። ኮስታራ ፊቷን ከተሰበሩ አይኖቿ በቀር በደንብ አይቼዋለሁ። አይኖቿን ግን ከለከለችኝ። ስራዬ አንቺን ማሳደድ ቢሆንስ? አንቺን መጠበቅ ቢሆንስ? ከጫካ ያመለጠች አውራ አይደለሁም የምታሳድደኝ። ድጋሚ አጠገቤ ካየሁ ግን እንደዛሬው ቁሜ ስለማመጣህ አታገኘኝም። ስራ ፈት። ስድብና ማስጠንቀቂያዋን አራግፋብኝ ወደ መጣችበት ተመለሰች። የለበሰችው ጅልባብ ከጫማዋ በታች ነው። ከፊቷ በስተቀር ምንም አይታይም። ለጇም ጓንት ለብሳለች። ስለ ሂክመት የሀብታም ልጅ መሆን ብሰማም ቅሉ እሷ ግን ምንም የሀብታም ልጅ አይመስልም። አረማመዷ ሰከን ያለ ነው። ምንም አይስብም። በአጠቃላይ ኮተታም ሆና ታየችኝ። ቻርሊ
ዛሬ ቀኑ አይደለም። ተሳሳቁ። ገና በጠዋቱ ሂክመት ከራማውን ገፈፈችው እኮ። ሳቁብኝ። እረ ለዛች ኮተታ ሙዱ አይበላሽም። እንኳንም ያልሳማት ባክህ። ለስም የሀብታም ልጅ ትሆን እንጂ ምንም አይስብም እኮ። ለዛም ይመስለኛል ሰው የማይቀርባትና የማይደፍራት። ጓደኞቼ ነበሩ። ሂክመት ገትራኝ በመሄዷ ሊያጽናኑኝ እየሞከሩ እሷንም የሚያብጠለጥሏት። ለነገሩ ያሉት ሁሉ ነገር በሙሉ ትክክል ነው። ግን አንድ ያላዩትና ያልተረዱት ነገር ከለበሰችው ኮተት ገዝፎ የሚታይ ውበት እንዳላት ነበር። በህይወቴ ሴት ልጅ እያወራሁ አቁማኝ ሄዳ አታውቅም ነበር። ሂክመት ግን አደረገችው። ሄይ ቻርሊ፣ የት ሄድክ? እረ በቃ እርሳት። ብሩንም ትተነዋል። እንደውም አትቆዝምብና። ከጓደኞቼ አንዱ ነበር ከሄድኩበት ዓለም እየመለሰኝ። እኔማ አልተዋትም። በቆምኩበት ገትራኝ ሄዳ ከተውኳት ሴት በሉ። ቆይ ምን ታደርጋለህ? እሷ እኮ ግቢ ያወቃት ሃይማኖተኛ ኮስታራ ናት። የፈለገችውን ያህል ኮስታራ ትሁን፣ ግን እኔ ላይ አይሰራም። በቃ ድጋሚ እንወራረድ። ታያላችሁ። ከተቀመጥኩበት ወደ ቤት ለመሄድ ተነሳሁ። ልቤ በእልህ እየተቀጣጠለ ነበር። ቀኑ ወደ መምሸቱ ተጠግቷል። እናቴ ሙሉ ቀን የሰርግ ቤት እንጀራ ስትጋግር ውላ ገና ወደ ቤት መግባቷ ነው። በየቀኑ ጉስቁልቁል እያለች ብትሄድም የልቧ ጥንካሬ ግን ፊቷ ላይ ከወጣው ማዲያትና ከተሸበሸበው ፊቷ በላይ ገዝፎ ይታያል። አሁን ይቺ የሴት እንቁ የኔ ወይዘሮ ሕይወቷን ሙሉ የገበረችው የሰዋችው ከሰውነት የወጣችው ለአንድ ልጇ ለኔ ነው ቢባል ማን ያምናል? እንደምትሰራው ስራና እንደ ድካሟ እኮ አንድ ትልቅ ቤተሰብ የምታስተዳድር ነው የምትመስለው። ለነገሩ እድሜ ለዓለሜ ከሰው አንሼ እንድታይ ፈቅድ አታውቅም። ስኬቷም ይህ ነው የኔ መደሰት። ይህን ያባት ምን ነው ዛሬ ደግሞ በጊዜ መጣህልኝ? በጊዜ ቀድሚያት ቤት ስላየች ደስ ብሏታል። ዓለሜ ዛሬ ትንሽ አረፍ ልበል ከእናቴም ጋር ላውጋ ብዬ ነው እኮ መምጣቴ። እንኳን መጣህልኝ የኔ አባት። እኔማ ብታወራኝ ብታዋየኝ እኮ ነው ምኞቴ። ደክሞህ እየመጣህ እንዳላናዘዝህ ብዬ እንጂ በል ተጣጠብና ቆንጆ ቡና አፍልቼ እየጠጣን እናወራለን። ፊቷ ሲበራ ታየኝ። ለሷ ደስታ ማለት እኔ ነኝ። በቃ ስትሰራ የዋለችበትን ሰውነቷን ተጣጥባ ልብሷን ቀይራ ከጨረሰች በኋላ መግሪብን ሰግዳ ቡና ፈላች። ወጋችንንም ጀመርን። ይሄን ያለ አንድ ጥያቄ ልጠይቅሽ። ምን ገዶኝ የኔ አባት? ጠይቀኝ። አባቴ ጋር እንዴት ተዋወቃችሁ? ለብዙ ጊዜያት መጠየቅና መስማት የምፈልገውን ጥያቄ አነሳሁባት። የኔ አባት ነግሬህ ነበር እኮ ወታደር ሊመለምል ደሴ እንደመጣ ነበር የተዋወቅ ነው ብዬ። የዛኔ ነበር የቡና ስኒ እያስቀመጠች መለሰችልኝ። ፊቷ ላይ የናፍቆት ህመም ይነበባል። ፍቅሩ ገና አልወጣላትም። ለነገሩ የመጀመሪያዋም የመጨረሻዋም ሆኖ ላይመለስ ሄዶ አይደለም። እሱንማ በጣም ብዙ ጊዜ ነግረሽኛል። ነገር ግን በዝርዝር መስማት ነው የፈለኩት። ዓለሚ ስወድሽ ንገሪኝ። ምንም የተለየ ነገር የለውም እኮ የኔ አባት። ችግር የለም ምንም ይሁን ንገሪኝ። እንዲህ ጓጉተህ መስማት ከፈለክማ እነግርሃለሁ። ከመቀመጫዋ ተደላድላ ከኋላዋ ያለውን የአልጋ ጠርዝ እየተደገፈች ለመተረክ ተዘጋጀች። ይመርዬን የተዋወቅኩት ከዓመታት በፊት ደሴ በመጣበት ሰዓት ነበር። ለዘመኑ የደርግ አገዛዝ ባለስልጣን ነበርና ወጣት አብዮት ጠባቂ ወታደሮችን ሊመለምል ነበር የመጣው። በወቅቱ ጫካ የመሸጉ የወያኔ ወታደሮች አገሪቱንና ስርዓቱን በክፉ ያተራመሱት ስለነበር ብዙ ወጣት ወታደሮች ለግዳጅ ይመለመሉ ነበር። ታዲያ እኔና አባትህ ለመጀመሪያ ጊዜ የተገናኘ ነው እኔ የምማርበት ሆጤ ትምህርት ቤት አጠገብ ያለው ስቴዲየም ውስጥ ወጣቶችን አነጋግሮ ሲወጣ እኔም ከትምህርት ስወጣ ነበር። ልክ እኔ ከግቢው በር እንደወጣሁ አባትህን የያዘችው መኪና ባጠገቤ ስታልፍ መሬት ላይ የቋጠረ ውሃ ልብሴ ላይ ረጨብኝ። እኔ ያንተ እናት ያዙ ልቀቁኝ አልኳ። ጓደኞቼ እረ ተረጋጊ የባለስልጣን መኪና ናት ቢሉኝም ምንም ቢሉኝም አልረጋጋም አልኳቸው።
በእናንተ አባባል ቀወጥኩት። እናቴ በትውስታ ረጅም ዓመታትን የኋሊት ሸመጠጠች። እኔም በየመሃሉ ስለ አባቴ ስታነሳ ልቤ ትርትር እያለ አብሬያት በትዝታ ጋር ተሳፍሬያለሁ። ያዙኝ ልቀቁኝ ስለካ አባትህ ከመኪናው ውስጥ ሆኖ አስተውሏል። ወዲያው ወረደና ወደ እኔ መጣ። አጠገቤ የነበሩት ጓደኞቼ ግማሾቹ ፈርተው፣ ሌሎቹ ደግሞ ካሁን መታት ገደላት እያሉ ካጠገቤ ራቁ። እኔና አባትህ ፊት ለፊት ተፋጠጥን። አባቴ ሁል ጊዜም አንገት ስለ መስበር ያስተምረኝ ነበር። ያን ጊዜ ግን ንዴቱ ይሆን አላውቅም አፈጠጥኩበት አባትህ ላይ። ታዲያ ቆንጆ ነበር አባትህ። በዘመኑ ከነበሩ የደርግ ባለስልጣናት ሁሉ ለኔ አባትህ ነበር ቆንጆና ትሁት መስሎ የሚታየኝ። ዓለሜ ከሄደችበት የትዝታ መንደር በጀበናው ውስጥ እየተንተከተከ ካልወጣሁ እያለ የሚታገለው የቡና ድምፅ ቀሰቀሳት። የኔ አባት በወሬ ጠመድከኝ እኮ ይሄው ቡናው ገነፈለልህ። እሷ ይሄን ትበል እንጂ እኔ ለማዳመጥ ካለኝ ጉጉት በላይ እሷ በትዝታ እየሰጠመች ማውራት እንደጓጓች አውቄባታለሁ። ምክንያቱም የምታወራው ስለ ይመር ነዋ፣ የልጁ አባት፣ የልጅነት ባሏ። ይህን ያለም ቀጥይልኛ። እስኪ አንዴ ቡናውን ልቅዳው። በጉጉት ልትጨርሽኝ እኮ ነው። እባክሽን ንገሪኝ። በቃ እሺ ልቀጥልልህ። አባትህ ፊት ለፊቴ መጥቶ ከተፋጠጥን በኋላ ላጠፉት ጥፋት ይቅርታ ጠየቀኝ። እኔም ኮስተር ብዬ ለወደፊትህ ሹፌርህን መንዳት አስተምረው ብዬ አፌን ከፈትኩኝ። አባዬ ፊት ነው እንደዚህ ያልሽ? አዎ አባትህ ጋር እኮ ነው የተፋጠጥነው። ወዲያው ሹፌሩን ጠራውና ይቅርታ አስጠይቆኝ እንዲሸኘኝ ጠየቀኝ። እኔም ኮስተር ብዬ አይ አልፈልግም አልኩት። እናቴ ፊቶች ላይ የናፍቆትና የፍቅር ደሞች ይዘዋወራሉ። በአባቴ ፍቅር ዛሬም ድረስ ተስፋ አልቆረጠችም። ሊመጣ ቃል እንደገባ እንግዳ ተጠብቀዋለች። እንደዛ ስትገለማመጩ ግን አባቴ ምን አለሽ? ምን እንደነካው አላውቅም። ፍዝዝ ብሎ ቆሞ ይመለከተኛል። እኔም ገልመጥ እያልኩኝ በቆመበት ትቼው ሄድኩኝ። አየን ያለም እሺ ከዛስ? ከዛማ በኋላ ቀን በቀን እየመጣ አይቶኝ ይሄዳል። እኔም ልማድ ሆነብኝና እሱኑ መጠባበቅ ስራዬ ሆነ። ለተከታታይ 1 ሳምንት እየመጣ ካየኝ በኋላ ጠፋ። መምጣቱን አቆመ። እኔ ሆንኩ ተረኛዋ አባትህን የምናፍቅ። በኋላ ሲነግረኝ ለአስቸኳይ ስራ ወደ አዲስ አበባ ተጠርቶ እንደሄደ ነበር ያወራኝ። እና ድጋሚ ተገናኛችሁ? አይ እንግዲህ ቡናዬን ልጠጣበት፣ ደግሞ ሌላ ቀን እቀጥልልሃለሁ። እሺ በቃ የኔ ዓለም፣ ግን በጉጉት ካልሞትኩብሽ ነው። ይልቅ እንካ ቡናህን ያዝ። እዩ የኔ እናት ያፈላችውን ቡና፣ የወይን ፍሬ የዶሮ አይን የመሰለ ቡና፣ በላታ ወጫብር ወጭ ባራ፣ ሲሰሙት ቢያድሩ የማይጠገብ የሳቅ ዜማ። የእናቴ የመማሪያ ክላስ ውስጥ ፊቴን ወደ በሮ አዙሬ ብቻዬን ተቀምጫለሁ። ምን እንደነካኝ አላውቅም። ዛሬ በጠዋት ነው የተገኘሁት። ክላሱ በጣም ይበርዳል። እንደኔ በጠዋት የመጡ ተማሪዎች ብርዱን ሽሽት ከክላሱ ፊት ለፊት ተቀምጠው ፀሐይ ይሞቃሉ። ፀሐይ የሚሞቁትን ተማሪዎች እየተመለከትኩ ሳለሁ በፊት ለፊቴ ጥቁር ጅልባብ የለበሰች ሴት አለፈች። ወዲያው በአእምሮ የመጣችው ሂክመት ነበረች። ከተቀመጥኩበት ተነስቼ ባለ ጥቁር ጅልባቧን ሴት ተከተልኳት። ሂክመት ከሆነች እንደምንም አዋርቻት ለመመለስ ነበር የተከተልኳት። በድንገት ከኋላ ከውሊ የሚል ድምፅ ተሰማ። ያቺ ጅልባብ ለባሽ ዞረች። ሂክመት አልነበረችም። ይህን ያክል ስለ ሂክመት ማሰቤና የተፈጠረው አጋጣሚ እያሳቀኝ ወደ ክላስ ተመለስኩኝ። ክላስ ተቀምጬ ሳለሁ አንድ ነገር ትዝ አለኝ። እናቴ ለአባቴ መጀመሪያ ቀን ሲገናኙ ያሳየችው ፊትና ሂክመት መጀመሪያ ቀን ስንተያይ ያሳየችን ፊት። የማየን በእንጥልጥል የቆመ ታሪክ ለመጨረስ ጓጓሁ። የኔንና የሂክመትን ጉዳይ ይወሰን ይመስላል። አረ ቻርሊ፣ በጠዋት ክላስ ውስጥ አቤል ነበር። ባክህ እኔ ምን እንደነካኝ ገርሞኛል። ቁርስ በልተሃል? አዎ በልቻለሁ። አልበላህም እንዴ? እነ ሜሪ አሁን በር ላይ አግኝተውኝ ካልጋበዝናችሁ እያሉ ነበር። ካገኘሁት ልጥራው ብያቸው ነው የመጣሁ። ምን ነው ይች ልጅ ግን
አልፋታ አለችኝ። ምን ጣጣለው? ቁርስ በልተን መመለስ በቃ። አቤል እንዲህ ነው። ሆዱን የሚሞላለት ካገኘ እናቱንም ቢሆን ይክዳል። እኔ አይደለሁም ራሱ ነው ያለው። ለመብላት ያለውን ጉጉት ስላየሁ ተስማምቼ ተያይዘን ሄድን። ቦታው ላይ ስንደርስ ሜሮንና ሀያት ተቀምጠዋል። ሜሮን ማለት ሰሞኑን ወድጄሃለሁ እያለች ደጅ የምትጠና ሴት ናት። መምጣታችንን ሲያዩ በፈገግታ ተቀበሉን። በየተራ ሰላም ካልናቸው በኋላ ሜሮን ካጠገቤ መታ ተቀመጠች። እጇን በትከሻዬ ላይ አስቀምጣ ፀጉሬን ትደባብሰኝ ጀመር። ሜሮን ልትነግሪኝ ወይም ልታደርጊ የፈለግሽው ነገር ገብቶኛል። እንደማይሆንም ነግሬሻለሁ። ቻርሊ ሙት የትም አታመልጠኝም። ታለፋኛለህ እንጂ ወደ አንገቴ ተጠግታ ለመሳም ስትሞክር አንድ ሴት ከካፌው ስትወጣ ተመለከትኩ። ሂክመት ነበረች። ሜሮንን አመናጭቄያት ከተቀመጥኩበት ተነሳሁ። ተሰምቶኝ የማያውቅ ድንጋጤ ወረረኝ። ሂክመት አይታኝ ይሆን እያልኩ ራሴን መጠየቅ ተያያዝኩኝ። አቤል ከተቀመጠበት እየተነሳ ቻርሊ ቆይ ምን ሆነህ ነው እንደዚህ የበረከከው? ልጅቱንም እኮ አስደነገጥካት። አይታኛለች? ማናት ያየችህ? አቤሎ በቃ እደውልልሃለሁ እሺ ቻው በቃ። እየተጣደፍኩ ከካፌው ወጣሁኝ። ከመውጣቴ የሂክመትን ዳና ብፈልግም አጣኋት። የለችም። የተዘበራረቀ ሐሳብ ውስጥ ሆኜ ወደ ግቢ ሄድኩኝ። ክላስ ስደርስ መምህር ገብቶ ትምህርት እየሰጠ ስለነበር አርፍደሃል ብሎ መግባት ከለከለኝ። ወዲያው ወደ ግቢ ላውንች አመራሁ። ውስጥ ማንም የለም ከአስተናጋጆቹ በስተቀር። ሻይ አዝዤ ተቀመጥኩ። ሂክመት አየችኝ አላየችኝ ብዬ መደንገጤ ልክ ነው? ስለ እሷ ያለቅጥ ማሰቤስ? ቀና ብላ እንኳ ያላየችኝን ልጅ ስለምን ማሰብና መከተል ፈለግኩኝ? እልህ ነው ወይስ? ላውንች ውስጥ ቁጭ ብዬ ሳመላልሳቸው የነበሩ ሐሳቦች ናቸው። የሴቶች ጋጋታ የማያስደነግጠኝ ሰልማን ዛሬ ግን ስለ አንዲት ተከናናቢ ኮተታም እያሰብኩ ነው። መጥፎ ሁኔታ ውስጥ አየችኝ ብዬ እየተጨነኩ ነው። በቆምኩበት ገትራኝ ስለሄደች የያዘኝ እልህ ወይስ እንደ ሌሎች ሴቶች ስላልተለማመጠችኝ ነው የማስባት? ወይንስ ከኮተቷ ጀርባ ደምቆ የሚታየው ውበቷ ገዝቶኝ? አውጣለሁ አወርዳለሁ፣ መልስ ግን የለም። ውበቷ ገዝቶኝ አውጣለሁ አሁንም። ብቻ በተቀመጥኩበት በሐሳብ በሰጠምኩበት ሰዓት ላስተውለው ከፊቴ የተቀመጠው ሻይ መቀዝቀዙን ልብ ያልኩት ከሐሳብ ቀዘፋ ስልኬ ሲቀሰቅሰኝ ነበር። አቤል ደውሎ አልመጣም አባዬ ጓደኞቼን ላስተዋውቅህ እፈልጋለሁ፣ እምቢ አትበለኝ። የኔ ልጅ እኔ እንደ ጓደኞችህ አባቶች ጥሩ አልለብስ፣ ጥሩ አልሸት፣ ጥሩ አልበላ፣ መጥቼ አሳፍርሃለሁ። እባክህን አልመጣም። ወደ ቤት ለመሄድ በተሳፈርኩበት ታክሲ ከፊት ለፊት ወንበር ተቀምጠው አባትና ልጅ እየተከራከሩ ነበር። አባትየው ልጁን ለማሳደግና ለማኖር እድሜ ልኩን ተጎሳቁሎ ለራሱ ኑሮ እንደማያውቅና ውበቱ በልጁ ፊት ላይ እንደሆነ ነበር ያስተማሩ። ምን ነው የኔ አባት በህይወት ኖሮ ለዓለም እንደማላፍርበት በተናገርኩ በተናዘዝኩኝ። ግን አይሆንም፣ ከንቱ ምኞት። ቀኑ ሲመሻሽ ዛሬም በጊዜ ወደ ቤት ገባሁ። ሰሞኑን ጓደኛም ሆነ ጨዋታ አስጠልቶኛል። ስበር እየመጣሁ ወደ እናቴ ጉያ መሸጎጥ ሆኗል ስራዬ። የኔ ዓለም የኔ አባት የመሸበት እንግዳ አታሳድሪም ወይ? እራቱን በልተው ከመጣ መንገዶኝ። አይ የኔ ዓለም የመሰውሽ ነገር መቼም ሞትሽ ነው አይደለም? እንግዲያስ ከማዶም አልተመለስክም ማለት ነው። አንተ የኔ ዓለም የኔ እናት እኮ እልል ያለች አራዳ ናት። ሳቅ ማምረት ትችልበታለች። መቀለድን እሷ ካልቀለደችው ቀልድ አይመስለኝም። የኔ ሳቅ የኔ አባት ሰሞኑን በጊዜ እየገባህልኝ ነው። አልሐምዱሊላህ። ግን በሰላም ነው አይደል? አለሜ ሁሉም ሰላም ነው አይዞሽ። አንቺን የመሰለ የሴት ወይዘሮ ወርቅ እናት ብቻዋን ማስመሸት ወንጀል ነው ሲባል ሰምቼ ነው። ለራሴው ጥቅም ነው በጊዜ መግባቴ። ቡና ላፍላለህ እንዴ? ስትደክሚ አይደል እንዴ የምትዩ? አልፈልግም። ይልቅ ጋደም በይና ያችን የጀመርሽልኝን ታሪክ ጨርሽልኝ። ካልክሽ እንግዲህ ምን ላይ ነበር ያቆምነው? አባ ወደ አዲስ አበባ ተመልሶ አንቺ በናፍቆት እየተንገላታሽ ነበር ያቆምነው። አዎ
አባትህ በጠፋ በአንድ ወሩ ተመልሶ መጣ። አየሁት። የሚገርመው ደግሞ ከእስከ ዛሬው ትምህርት ቤት አልነበረም። የመጣው ቤቴ በር ላይ ነበር። ቤትሽን እንዴት አወቀው? አትቸኩል እንዳላቋርጠው። ይቅርታ የኔ እናት አይደገምም። እኔም ያኔ የገረመኝ ቤቴን እንዴት አውቁት መጣ የሚለው ነበር። ለካስ ጓደኞቼን ጠይቋቸው አሳይተውት ኖሯል። ከግቢ መውጣቴን ሲያረጋግጥ ከመኪናው ወርዶ ወደ እኔ መጣ። ሰላም ብሎ እጁን ዘረጋ። ወንድ ሰላም እንደማልን ነገርኩት። ይቅርታ ጠይቆኝ እጁን ከሰበሰበ በኋላ ስሜን ጠየቀኝ። አሳስቼ ነገርኩት። ለካስ ስሜን ቀድሞ አጣርቷል። ስለተዋወቅን ደስ ብሎኛል አሚና አለኝ። ደነገጥኩኝ። አጂብ ትዝታ! አንተ ባትኖር ማን የኋሊት እየሸመጠጠ ይሄድ ነበር። ከዛ በኋላ ወዲያው ላገባሽ እፈልጋለሁ፣ ወድጄሻለሁ አለኝ። እኔም ምን እንደነካኝ አላውቅም። እምቢ አላልኩትም፣ እሺ አላልኩም። አፌ ተሳሰረ። ከሳምንት ቆይታ በኋላ ለአባቴ ሽማግሌ ላከ። አንቺን ሳያስፈቅድ? አዎ። እኔ ምንም አላውቅም። አገባሻለሁ ካለኝ በኋላ እንኳን አይቼው አላውቅም። አባቴም ሽማግሌዎቹን ከሸኘ በኋላ ሐሳቤን ጠየቀ። አባትህ እንደሆነ ሲነግረኝ በሐላል ከሆነማ ምን ገዶኝ ብዬ ገባሁ እልሃለሁ። ካገባኝ በኋላ አዲስ አበባ ይዞኝ መጣ። አላህ ምስክሬ ነው። ለመጨረሻ ጊዜ እስከ ተለያየንበት ቀን ድረስ አንድም ቀን ፊቱን አጥቁሮብኝ አያውቅም። ሁሌም እንዳከበረኝ፣ ሁሌም እንዳዳመጠኝ፣ ሁሌም እንደወደደኝ ነበር የኖር ነው። አባቴን የባል ለምድ ለብሶ ያገኘው ያክል ነበር የሚሰማኝ። ለዓመታት የተቋጠረ የናፍቆት እንባ ከእናቴ አይኖች መውረድ ጀመረ። እንባዎቿን ስመለከት እኔም ተከተልኳት። ተጀምሮ ያላለቀው የእናቴና የአባቴ ፍቅር ተጀምሮ ባላለቀ ታሪክ በእንባ ታጅቦ ተቋረጠ። ጸጥ ያለ ማለዳ፣ ዱካ ካምጣዋት ከቀናት ሁሉ የምጠላው ቀን እሁድ። ዛሬ ቀኑ እሁድ ነበር። ክላስ የለም። እናቴ ስራ ነው የምትውለው። ከጓደኞቼ ጋር አልገናኝም። ቤት ውስጥ ብቻዬን ታጉሬ መዋል። እኔ ብቸኝነት አልወድም። በጓደኞቼ በሰዎች ተከብቤ ስስቅ ስጫወት ጊዜን ማሳለፍ ነው የሚቀናኝ። ብቻዬን ከሆንኩ ግን የማልፈልጋቸውን ሐሳቦች፣ መጥፎ ትዝታዎች ከትዝታ ማህደር እያመጣሁ ማገላበጥ ይሆናል ስራዬ። አንዳንዴ ብቸኝነት ሲጠናወተኝ ግጥም ወይም ተራ ጽሑፎችን ለመጻፍ ሞክራለሁ። ዛሬም ይሄንኑ ላደርግ ተቀመጥኩ። ግን ስለምን ልጻፍ? ስለማን ልጻፍ? እስከ ዛሬ ስለ አባቴ፣ ስለ እናቴ፣ ስለ ትዝታ፣ ናፍቆት፣ ስለ ፍቅር ነበር የምጽፈው። ዛሬ ግን ስለምን ልጻፍ? ሂክመት። አዎ፣ ስለ ኮተታማ ሂክመት። ስለ እሷ ለመጻፍ ወሰንኩኝ። ሰሞኑን የቤት ስራ ይሆናለችም አይደል? በቃ ይውጣልኝ፣ ስለ እሷ ጽፋለሁ። ግን ስለ እሷ ምን? በስርዓት እንኳ ያየኋት አንድ ቀን ነው። ስለዚህ አላውቃትም። ስለማያውቁት ሰው ደግሞ ምን ተብሎ ይጻፋል? አሰብኩኝ። አወጣሁ፣ አወረድኩ። በመጨረሻም አንድ ነገር መጣልኝ። ጓደኞቼና እኔ ለሷ የምንጠቀማት ቃል ኮተታም። የግጥሜ ርዕስ ባለ ኮተቷ ብዬ ጀምሬ ብህሬን ከወረቀቱ ጋር አዛመድኩኝ። በአይነ ህሊናዬ ኮተታሟን ሂክመትን ማመላለስ ጀመርኩ። ለሷ የሚገቡ ቃላት፣ የሚመጥኗት ስንኞች፣ የሚገልጻት ሐረግ ፍለጋ ጀመርኩ። ባለ ኮተቷ። እኒያ መሃይማን፣ እኒያ ላዋቂዎች፣ አወቅን ባዮቹ፣ በጅህልና ረመጥ እሳት የሚሞቁት፣ ግፍ የማይሰለቹ እነ ቾምቤ ቢሰሙኝ ወረድክብኝ ይሉኝ ነበረ። ራሴን ለመውቀስ እንጂ ሂክመትን ለመግለጽ የሚሆን ቃላት እየተጠራሩ ጠፉብኝ። ለጥቂት ደቂቃዎች ለማሰብ አቆምኩኝ። የጻፍኩት ይሁን ምንም አይልም፣ መድረክ ላይ አይቀርም። ራሴን አጽናናሁ። ቀጠልኩኝ። በኮተተ ምላስ ባልተገራ አንደበት አፍ አስከፍቻቸው ከሌሎቹ ልቃ ሌላ የሐሳብ እጥራት። እረ ሰልማን ከልብ ሆነ ጻፍ እንጂ ለዚህ ማሟያ ቃል ይጥፋ። በኮተት ምላስ ባልተገራ አንደበት አፍ አስከፍቻቸው ከሌሎቹ ልቃ በኮተት ማማሯ አንገበገባቸው፣ አንገት አስደፋቸው። አቆምኩት። ግጥም መጻፍ እንደማልችል ዛሬ ገና ገባኝ። ምክንያቱም ሂክመትን በሚገልጹና ለሷ በሚገቡ ቃላት አልጻፍኩማ።
ግጥምነቱ ቀርቶ ስለሷ አሳስብ ገለጥ እያደረኩ የማነበው ማስታወሻ እንኳ እንደማይሆን አምኛለሁ። የግቢውን ተፈሪ ሴት ዲነኛዋን ኮተታማዋን የሀብታም ልጅ የሆነችውን ሂክመት እኔ ሴታ ሴቱ ጃሂሉ ዘናጩ የደሃው ልጅ ሰልማን ወደድኳት። አሁን አመንኩ። ፍቅር እንዴት? ለምን? መቼ አይባልም። አትጠይቁኝ። እልህና ንቀት ተከናንቦ የመጣ ሽውታ ፍቅር የሚሉትን ህመም አጠናውቶኝ ያረፈው የማትበላ ወፍ የኔ ኮተታም ሂክመት። የኔ አባት ተነሳ፣ አትረፈደብህ እኮ አለሜ። ትንሽ ልተኛማ። እንቅልፍ በተጫጫነው ድምጸት አንተ ደግሞ ሌሊቱን ተጋድመህ አይደል እንዲያነጋኸው? በል ተነስ ብላ ብርድ ልብሱን ገፈፈችኝ። እማዬ ያልገባት አንድ ነገር ነበር። ሌሊቱን ሙሉ እንዳልተኛሁ መለከፌን አላወቀች። ያውም የቁም ህልም የሆነ ፍቅር። ከመኝታ የተነስቼ ከተጣጠብኩኝ በኋላ ቁርስ ሳልበላ ከቤት ወጣሁ። እናቴ ስለሌለች እንጂ ቁርስ ያልበላሁት ብትኖር ሳልበላ አታስወጣኝም። ከሰፈር ታክሲ ይዤ ወደ ክላስ እየሄድኩ ሳለ ሂክመትን በምንም መልኩ መግባባትና መቅረብ እንዳለብኝ ማብሰልሰል ጀመርኩኝ። ምናችንም አይገናኝም፣ ምናችንም። ታዲያ እሷ የምትወደውን አይነት ሰው ለመሆን መለውጥ አለብኝ ወይስ ለሴት ብዬ ማንነቴን ከምቀይር እስኪወጣለኝ እየወደድኳት ልቀመጥ? መንታ መንገድ። በሐሳብ ታክሲ ተሳፍሬ በገሃድ የተሳፈርኩበትን ታክሲ ረስቼው ነበርና ከመውረጃዬ ማለፌን ያወቅኩት ተሳፋሪ ሊወርድ ታክሲውም ሲቆም ነበር። ዛሬ ረፍዶብኛል። ጠዋት ከእንቅልፌ ዘግይቼ ተነሳሁ። አሁን ደግሞ በእግሬ መመለስ ሊኖርብኝ ነው። ጠዋት ስለሆነ ታክሲ እንደልብ አይገኝም። አርፍጄም ቢሆን ግቢ ደረስኩ። ክላስ ግን አልገባሁም። ግቢ ውስጥ ካለው መናፈሻ ለመሄድ ወሰንኩና ወደዛው አመራሁ። የግቢው መናፈሻ በሳሮችና በአረንጓዴ አትክልት የተሽቆጠቆጠ ክብ ክብ ሆነ የተሰሩ መቀመጫዎች ያሉትና በአትክልቱ የተከፋፈለ ቦታ ነው። ብዙ ጊዜ ቀለሜ ተማሪዎችና ብቸኝነት የሚመርጡ ሰዎች ናቸው ቦታውን የሚያዘወትሩት። ጸጥ ያለ ከመሆኑ ጋር ሰላም የሰፈነበት ስፍራ ነው እና እኔም ዛሬ ለመመሰጥ ይሁን ለመቀመጥ ቦታው ላይ ተገኝቻለሁ። ዛሬ መቅረት የለብሽም። የሴሚስተሩ መዝጊያ ዳዕዋና የተሳትፎ ሽልማት ይሰጣል። ወይኔ ሂኩ ማማ በጊዜ ፈልግሻለሁ ብላኛለች እኮ። አንቺን ማንም አይፈልግሽም ወረኛ። እኔንም ምን እንዳስነካሽኝን እንጃ። ታውቂ አይደል እንዴ እኔ መስጂድ መሄድ ይጨንቀኛል። ለምን ድርቅት ያለሽ? ጭንቀትሽ እንዲለቅሽ መልመድ አለብሽ እኮ። እኔ ደግሞ አንቺ እስክትለወጪ ተስፋ አልቆርጥም። ስለዚህ ዛሬ እንሄዳለን። ኡፍ ሂኩ ደግሞ የምለብሰው ሂጃብ የለኝም እኮ። ምክንያት አይሆንም። እኔ እሰጥሻለሁ። በይ ተነሽ፣ ሰዓት ሳይደርስ እንውጣ። ቶሎ በይ ቶሎ በይ ተነሺ፣ ሰዓት ሳይደርስ እንውጣ። መናፈሻ ውስጥ ከኋላ ተቀምጠው የሚጨቃጨቁ ሁለት ሴቶች፣ አንዷ ሂክመት መሆኗን ገና በድምጿ ነበር ያወቅኩት። ጓደኛዋ በተደጋጋሚ ሂኩ እያለች አረጋገጠችልኝ። ሌላ ሴት ብትሆን ወዲያው ወደ እሷ ዙሬ በምላሴ ያሳስራትና እንደምወዳት ነግራት ነበር። ግን የዛሬዋ ሂክመት ናት፣ ከባድ ሚዛን። ስለዚህ አርፌ ተቀምጬ የሚያወሩትን ሳዳምጥ ከቆየሁ በኋላ ተነስተው ሲሄዱ ከሩቅ እየተከተልኩ ወደ ክላስ ተመለስኩ። የመጀመሪያው ፔሪድ ቢያመልጠኝም ለሁለተኛው ክላስ ተገኝቻለሁ። አቤል ከክላሱ ጥግ ላይ ከፊት ለፊቱ ያለችውን ሴት አንገቷን ስር እያየ ያወራል። እኔ ከሱ ትንሽ ራቅ ብዬ በመካከለኛው መደዳ ጥግ ላይ ተቀምጫለሁ። የክላሱ ተማሪ የተለያየ ስራ ውስጥ ነውና ከፊሉ ወሬ፣ ከፊሉ ደግሞ ሃንዳውት ማንበብ፣ ከፊሉ መምህር እስኪመጣ ውጭ ተቀምጠዋል። እኔ ደግሞ አንቺ እስከምትለወጪ ድረስ ተስፋ አልቆርጥም። ሂክመት ይህንን ቃል እኔም ብትናገረኝ ከመስጂድ የማልጠፋ የመስጂድ ድመት ሆኜ ታገኘኝ ነበር። በእጅ የያዙት ወርቅ ሆነባትና ጓደኛዋ ግን ታዳርቃታለች። በስተመጨረሻም ወደ ዳዕዋው ለመሄድ ወሰንኩኝ። ግን መጀመሪያ መስጂዱ የት እንደሆነ ማጣራት ስላለብኝ የክላሳችንን ዲነኛ ወጣት መሐመድ ካሚልን ጠየቅኩት። እሱም አልአቅሷ መስጂድ እንደሆነ ነገረኝ።
ከፈለኩም አብረን መሄድ እንደምንችል ጭምር ነገረኝና ተስማማሁ። ለህክመት ብዬ ይሁን መሄድ ፈልጌ የትኛው ስሜቴ እንዳሸነፈኝ ባላውቅም ከረመዳን በኋላ ለመጀመሪያ ጊዜ መስጂድ ዛሬ ልገባ ነው። ተምረን ከጨረስን በኋላ ከመሐመድ ጋር ተያይዘን ወደ መስጂድ አመራን። መስጂድ ልትሄድ መሆኑን ስትነግረኝ በጣም ነበር ደስ ያለኝ ሰልማን። ሁልጊዜም ወደ ጀማዓ እንድቀላቀል ቢወተውተኝም ሰምቼው ግን አላውቅም ነበር። የሴሚስተሩ መጨረሻ ዳዕዋ መሆኑን ስሰማ እንዲያመልጠኝ አልፈለኩም። ለዛ ነው ማሜ 5 ዓመት ሙሉ ግን ጀማዓ ከመሳተፍ ያገደህ ምንድነው? የጀማዓውን ዓመታዊ መሰባሰቢያ መስጂድ አለማወቅህም በጣም ገርሞኛል። መልስ አልባ ጥያቄዎችን ጠየቀኝ። ደግነቱ መስጂድ ደርሰን ነበርና ሳልመልስለት ገባን። ምክንያቱም መልስ አልነበረኝም። ውዱ አለህ? የለኝም አላደረኩም። በቃ አደርግና ውስጥ እንገናኛለን። ማሚ ውዱ ማድረጊያው በየት በኩል ነው? ሀፍረት እየወረረኝ ነበር የጠየቅኩት። እኔን የሚያክል ተመራቂ ተማሪ የሙስሊም ያማረ ስም ይዞ መስጂድ አለማዘውተሬ ሀፍረት ሆነብኝ። የውዶ ቦታ ለማወቅ አይደለም ሀፍረት የሆነብኝ ለመስጂዱ ባዳ መሆኔ እንጂ። በቃ ና ተከተለኝ። እኔም ውዶ ይላድስ። አብረን ውዶ አድርገን ወደ መስጂድ ገባን። መስጂዱ በዩኒቨርሲቲ ሙስሊም ተማሪዎችና ተራው ምዕመናን ተሞልቷል። መቀመጫ እናገኝም ብዬ ስሰጋ መሐመድ ግን ወደፊት ይዞኝ ሄደ። አወል ሰፍ ላይ ተቀመጥን። ማሜን ብዙ ተማሪዎች ይዘይሩታል፣ እሱም ይዘይራቸዋል። እኔን ግቢ ውስጥ የማደርገውን መጥፎ ምግባር እንኳ የሚያውቁ ተማሪዎች የቀልብ ምግብ የሆነ ፈገግታና ሰላምታቸውን አልነፈጉኝም። ከልባቸው በመነጨ ፍቅር ሰላም ሲሉኝ እኔ የምገባበት ጠፋኝ። እየቀለዱብኝ ሁላ መሰለኝ። ምክንያቱም ግቢ ውስጥ መስጂድ የሚሉ ተማሪዎች ላይ ከኔ በላይ የሚቀልድ አልነበረም። ስለዚህ እኔንም በተራይ እየቀለዱብኝ መሰለኝ። የማሜ ከሁሉም ጋር መተዋወቅ እየገረመኝ ራሴን ከሱ ጋር ሳነጻጽር የቅድሙ ሀፍረት ድጋሚ ወረረኝ። ለመስጂዱ አዲስ ከመሆኔና ንግግሬ ከመውጣቱ የተነሳ አዲስ ሰለምቴ ነበር የምመስለው። በመሃል ሁሉም ተማሪዎች እየተንሾከሾኩ ወደ በሩ ሲያማትሩ ተመለከትኩ። እኔም ወደ በሩ አይኔን ላኳቸው። ተማሪዎቹ በደንብ የሚያውቋቸው፣ እኔ ግን ከነጭራሹ የማላውቃቸው አንድ ትልቅ ሼህ 3 ታዋቂ ኡስታዞች እየገቡ ስለነበር ነው ተማሪዎች ልባቸውን ወደ በሩ የወረወሩት። እንግዶች መጥተው ከማሜ አጠገብ እየተቀመጡ ማሜንም እኔንም ዘየሩን። ማንነታቸውን ያወቅኩት ፕሮግራሙ አልቆ ማሜ ነግሩን ቢሆንም ወዲያው ግን የማላውቀው ክብርና የደስታ ማዕበል ወሩኝ ነበር። የዙሁር ሰላት በጀማዓ ከተሰገደ በኋላ ፕሮግራሙን ለመጀመር አስተዋዋቂው መለፈፍ ጀመረ። ልቤ አግኝታ በማታውቀው የእርጋታ ዓለም ውስጥ ሰጠመች። ከታላላቅ ሰዎች ጎን ቆሜ ሰገድኩ። ይህም አይገባኝን። ሰላም አለይኩም ወራህመቱላሂ ወበረካቱ። የሴሚስተራችን የመዝጊያ ፕሮግራም ውድ ኡስታዞቻችን በተገኙበትና እናንተ የጀማዓችን አባላት በታደማችሁበት አሁን ጀምሯል። አላሁ አክበር። መስጂዱ በተክቢራ ተናጋ። የዛሬው ፕሮግራማችን የዳዕዋና የሽልማት ስነ ስርዓቶችን አካቶ በየመሃሉ ነቃ የሚያደርጉ ጥያቄዎችን እያዋዛ የሚካሄድ ይሆናል ኢንሻአላህ። አብሽር ሰሉ አለ ነቢ። ማሜ ነበር ፈገግታን እየሰደቀኝ። እሺ ማሜዋ። አስተዋዋቂው ቀጠለ። ፕሮግራማችንን የምንከፍተው በጀማዓችን አሚር የእንኳን ደህና መጣችሁ መልእክት ይሆናል። አሚራችን ሙሐመድ ካሚል ተፈضل ብለው ወደ መድረክ ጋበዙት። አስተዋዋቂው ይህን ሲል አጠገቤ የነበረው ማሜ ተነስቶ ወደ አስተዋዋቂው አመራ። ደነገጥኩ። ማሜ የጀማዓው አሚር? እስከ ዛሬ አለማወቄ ሳይሆን ያስደነገጠኝ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ጀማዓ ዋና አሚር ሆኖ ሳለ ነገር ግን ከሰዎች ጋር ያለው መተናነስና እወቁልኝ አለማለት አስገረመኝ። ማሜን በጣም ቀርቤ ባላውቀውም ምግባሩ የተመሰገነና ድምፁ እንኳ ከፍ ብሎ የማይሰማ አመለሸጋ ወጣት ለመሆኑ አይደለም አብሮት የተማረ አንድ ቀን አብሮት የዋለ እንኳ ይመሰክራል። መደመሜን ቀጥያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ማሜ ንግግሩን ጀመረ። ከታዳሚው ሞቅ ያለ የሰላምታ ምላሽ ተስተጋባ። በመካከላችን ታላላቅ አባቶችና ታላላቅ ኡስታዞቻችን ባሉበት እኛ ለንግግር መቅደም አይገባንም ነበር። አውፍ በሉን። ፈገግ አለ ማሜ። የተዋዱ ደመና ከላዩ ላይ ሲያጠል በህሊናዬ ሳልኩኝ። አላህ ፈቅዶልንና ደርሶን በየዓመቱ የሚካሄደው የሴሚስተር መዝጊያ ፕሮግራማችንን አሁን ጀምረናል። አላህ አጀማመሩንም አጨራረሱንም ያማረ ያደርግልን። ልጆች ናቸው ብለው ሳይንቁን በመካከላችን የተገኙትን ኡስታዞቻችንን አላህ ያክብርልን እላለሁ በጓደኞቼ ስም። ወደ በኋላ መለስ ስላለሁ ኢንሻአላህ። አሁን ይብቃኝ። ሰላም አለይኩም። አስተዋዋቂው መድረኩን ተረከበ። ታዳሚው በተክቢራ ተቀበለ። ማሜ አጠገቤ መጥቶ ተቀመጠ። ዞር ብሎ እየተመለከተኝ አብሽር ሰሉ ይለኛል። እበሽራለሁ። ከዚህ ስብስብ ውስጥ ቻርሊ የሚለኝ የለም። ስሜን አሳምሮ የሚጠራ በሰላ አንደበት የሚያቆላምጠኝ ነው ያለው። ከዚህ ሴት ስለመላከፍ ሐሳብ የሚያመጣ የለም። አንገት ስለመስበር የሚሰብክ ነው ያለው። ከዚህ ኦቨር ስለመውጣት የሚወተውት የለም። ለጀማዓ ሰላት የሚሮጥ ነው ያለው። እዚህ ትረባና ፉገር አይደለም ያለው። ከልብ የመነጨ ፈገግታና መላሽ ተዝኪራ ነው ያለው። ሁኔታዎች ሁሉ ፈጣጠኑብኝ። ልቤ በቅጽበት ተሸረሸረ። በደቂቃዎች መቀማመጥ ብቻ ስክነት ከነ ቤተሰቦቿ አዘየረችኝ።